ለምንድነው ማትመታኝ? እሺ ንገረኝ። ለምንድነው ማትመታኝ? ቀና ብለኸኝ እስቲ። እሺ ለምን አትዩም እንዴ? እንዴ ለምንድነው ዝም የምትለው? ተናገር እንዴ። ይሄ ነው ወንድ ማለት? ይሄን አንተን ያገባኸው? እንደዚህ የምታለቅሰው? እንደዚህ ነው የምታለቅሰው? ኧረ ቆፍጠን በል በእናትህ። እንዴ ወይኔ እስማ አየኸው አይደል እንዴት እንደሚዘባነን። እኔ ባለቤቴ ማለት ሁሉ ነገሬ ማለት ነው። ስለዚህ እኔ ሊቆጣኝና ሊደበድበኝ ይገባል። እኔ ደግሞ ማድረግ አልችልም። በቃ እሷ የምትፈልጋቸውን ነገሮች በቃ እሷ መቆጣት ትፈልግ እንድቆጣት እንድመታት ምናምን፣ እኔ ደግሞ ያን ነገር አልፈልገውም። በቃ ጥቅም የሌለው ነገር ተኛ ነገር ደግሞ በቃ ለኔ ግድ የለሽነት ነው። ጸጥ ነው የሚለኝ። በቃ የሆነ ነገር አጥፍቼ ስመጣ ምናምን እኔ እሱ እንዲቆጣኝና እንዲደበደበኝ ስፈልግ፣ ፍቅሩን እንዲገልጽልኝ ስፈልግ የሆነ ነገር አጠፋለሁ፣ አውቄም ይሁን ባለማወቅ። የዚህኔ በቃ ትኩረት አይሰጠኝም። ገባክ? በቃ እኔ ጭቅጭቅም አልወድም፣ ተፈጥሮዬም በቃ እንደዚህ አይነት ነገር አይወድም። በቃ እኔ ሰላም ነው የምፈልገው፣ ጸጥ ማለት ነው። ኢቭን ስራ ቦታ ራሱ እንደው ጭቅጭቅ ሲነሳ ለአሲስታንስ የሰጥቼው ነው በቃ እኔ ዞር እምለው። ቆፍጠን ብላ አውራ እንጂ እኮ አሁን እንኳን እስቲ ምን እንድለው ነው የምፈልጊው? እያወራሁት አይደል እንዴ? ለሚጠይቀኝ ጥያቄ መልስ እየመለስኩለት። ኧረ በእናትህ ይሄ ድምጽ ነው የሰለቸኝ። ተቅለስለስ አታውራብኝ በቃ። እኔ እንዳወራው ለምን እድል አትሰጪኝም? ያጋቸው ነገሮች ከሌላ ወንድ ጋር በአጋጣሚ ምናምን በስራ ባልደረቦቼ ጋር አብሮ ሲያይ ምናምን ይቀና ነበረ። ኦኬ መቅናት አለበት ነው ላንቺ አንድ ሰው እንደሚወድሽ የሚገልጽበት መንገድ ይሄ ነው ብለሽ ነው የምታስቢው? አዎ ዋናው ነገር ቅናት ነው። ፍጹም ምንም አይነት ነገር እንደዚህ ነገር የለም። እሱ ኢንጂነር ነው፣ የተሻለ ገቢ ያገኛል፣ ኑሯችንም አሪፍ ነው። በቃ ቆንጆ ላይፍ ነው የምንኖረው ምናምን። ከኔ አልፎ ቤተሰቦቼን ራሱ በቃ የሚገርም ህይወት ነው የምንኖረውና እችን ታክል ፍቅር የለም ለኔ። ግድ አለመስጠት አይደለም። እኔ ምን አጉድያ ቃለሁ ለቤቱ ንገሪኝ እስኪ። ጠይቀሽኝ እኔ ቤቱን አጎደል ካልወጣኝም ነግሬዋለሁ ለሱም። ምንም አይነት ቤቱን አጉድለህ አታውቅም። ቤቱን ጠይቀሽኝ እምቢ ብዬሽ አውቃለሁ አይደለም? አምሽቼ ስመጣ ምንም የምትናገረው ንግግር የለም። በቃ አሁን ምንም አትበለኝ፣ አልፈልግም። በቃ እዚህ ማስተባበያት በቃ እኔ አሁን ፍቺ ነው የምፈልገው፣ ካንተ መላየት የምፈልገው። በቃ አጠገቤ እንዳትደርስ፣ ምንም ነገር እንዳትለኝ፣ አሁን ማስተባበያ እንዳትሰጥ። በቃ ፍቺ ነው የምፈልገው። ቃል እንዳትለኝ። እኔ አልችልም። ቁጭ በልና ጭንቅላቴ አይችልም። እባክህ ቁጭ በልና አሁን ይሄ ወንድ ነው አየኸው አይደለ? አሁን እንኳን ቁጭ ብዬ ስለ ፍቺ እያወራሁት እንኳን ማምለጥና መሄድ ነው የሚፈልገው። ጭንቅላቴ እየጮኸ ነው። እባክህ እሺ አንቺ ለምን ተረጋግተሽ እኔ እሷ እንደምትለው እሷ ላይ እጄን ከማነሳ እሷን ከመመታት በቃ ያለውን ንብረት ሁሉ በቃ ወስዳ እንትን ብትል በቃ ብትወጣልኝ ይሻለኝ። በጣም ልነግርህ ከምችለው በላይ ማለት ታድላ። አየህ አይደል እንዴት እንደሚወዳት። አንተ ግን አንድ ቀን እንኳን እንደዚህ ነገር አለ። ለቅሷን አይተሻል አንቺ? ያሳለፈችውን መከራ ያሳለፈችውን ምንም መከራ አላየችም። ስለሚወዳት ነው። አልገባህም? አታውቅም። ያለው ሰው ላንቺ ግድ ያለው ሰው ላንቺ ትኩረት የሚሰጥ ሰው የግድ አንቺን መቆጣት እንደምትዩ መደብደብ አለበት ማለት ነው? አዎ ለኔ እንደዛ ነው የሚሰማኝ። ከዛ ከሆነ ጊዜ በኋላ በቃ እናቴ በዛን እሁድ ቀን ጠራችኝና ቃል አስገባችኝ። ምን አይነት ቃል? በፍጹም ሴት ላይ እጄን እንዳታነሳ። አየኋን ማምለጥና መሄድ ነው የሚፈልገው። በቃ አየኋን እንደዚህ መረበሽ አልፈልግም። የሆነ ነገር አለ። እንደዚህ ይኸውልሽ ስሚኝ፣ እኔ እንዲህ እንዲረበሽ አልፈልግም። አንዴ ላውራ ቆይ። አሁን ችግር የለውም። ትክክለኛ ሰው ቢሆን ነው ይውጣሽ። እዚህ ጋር እንደሚያማ ምናምን ያስመስላል፣ ግን ፍጹም ውሸት ነው። ትክክለኛ ባል አንቺ የሚደባደብ ነው ማለት ነው? የሚደባደብ ሳይሆን እኔ ፍቅሩን ይገልጽልኛል ብዬ የምገምተው በዛ መንገድ ነበረ። ቤተሰቦቼ ፍቅራቸው የሚገልጹት በዛ መንገድ አይነት ነገር በዛ አይምሮ ውስጥ ነበር ያደግኩት። አሁን ከሱ ጋር ትዳር ውስጥ ከገባው በኋላ በምንም ነገር አንጣላም እኮ እንስማማለን ምናምን፣ ግን በቃ እሱ ከሌላ ሁሉ ተለየብኝ። በቃ እንደ ወንድነት ቆፍጠን ብሎ ሊቆጣኝ አይሞክርም። ባለቤትሽ እኮ ጥሩ ሰው ነው ምናምን አይነት ንግግር ነው የሚናገሩኝ እና እኔ የምነግራቸው ነገር አሳማኝ አይሆኑም። ማለት በምክክር ለምን አትተማመኑም? ለምንድነው አንቺ ዱላና ጭቅጭቅ ድረስ እንዲደርስ የምትፈልጊ ይሉኛል። ገባህ? እኔ ግን በግዴለሽነት ነው የሚያልፈው። ያ ነገር ደግሞ ትዳር ውስጥ በቃ ሌላ ሴት እንደያዘ እንደማይፈልገኝ አይነት ነገር ነው የተረዳሁት ባይምሬ። ለምንድነው ማትመታኝ? እሺ ንገረኝ። ለምንድነው ማትመታኝ? ቀና ብለኸኝ እስቲ። እሺ ለምን አትዩም እንዴ? ለምንድነው ዝም የምትለው? ተናገር እንዴ። ከዚህ ቀደም የተለያዩ ሰዎች በተለያየ ምክንያት ወደ ስቱዲዮአችን መጥተው ያውቃሉ።
የተለያየ የቤተሰብ ጉዳይም ስንፈታ ይታወቃል። በትዳር መካከል የሚፈጠሩ ግጭቶችን ፈተን እናውቃለን። ሁላችሁም እንደምታስታውሱት በዚህ በአዲሱ ሚዲያችንም ሆነ በቀድሞ ሚዲያችን የተለያዩ የቤተሰብ ጉዳዮችን እየፈታን እንደኖረን ይታወቃል። የዛሬው ግን እስከ ዛሬ ድረስ ከሰማኋቸው የተለየ ሆኖ ስላገኘሁት ከሁሉም ታሪኮች ቅድሚያ ሰጥቼው ዛሬ እዚህ ስቱዲዮአችን ድረስ ባለታሪኮቹን ጋብዤ ምንድን ነው የተፈጠረው የሚለውን ጥያቄ ልጠይቅ ነው። እጅግ አስገራሚ ነገር ሰምቻለሁ። ምንድን ነው የሰማኸው? ከዚህ ፕሮግራም መልስ ታገኙበታላችሁ። ሰላም ውድ የዞላ ቲዩብ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን የዛሬው ፕሮግራማችን ተጀመረ ማለት ነው። የዛሬው ፕሮግራማችን ከሌሎች ፕሮግራሞች ቅድሚያ እንድሰጠው ያደረገኝ የተላከልኝ ቴክስት ነው። ሚስት የላከችልኝ ቴክስት እጅግ አስገርሞኛል። ትዳር ለመፍታት የተለያዩ ምክንያቶች ሊቀርቡ ይችላሉ። ከዚህ በፊትም የተለያየ ምክንያቶችን ይዘው ወደ ስቱዲዮአችን የመጡ ሰዎች አሉ። ለምሳሌ ባልጋ ላይ ያለመጣጣም እና ሌሎችም እንደዚህ አይነት ነገሮች ለትዳር መፋታት የተለመዱ ርዕሶች ናቸው። ፍርድ ቤት አካባቢ ብትሄዱ አንደኛው የፍቺ ምክንያት ተብሎ የተቀመጠው በአልጋ ላይ አለመጣጣምን ነው። ሰዎች በተለያየ ምክንያት ፍቺ ሲጠይቁ ሰምታችሁ ታውቃላችሁ። የዛሬዋ ባለ ታሪካችን ግን እጅግ አስገራሚ ነገር ቴክስት አድርጋልኛለች። ቴክስቱን እንዳየሁት ባለ ታሪካችንን ቀርቤ ለመጠየቅ ጓጉቻለሁ። ቴክስቱ እጅግ አስገራሚ ነው። ዋናው ነጥብ ባሌ አይመታኝም፣ ባሌ አይደበድበኝም የሚል ነው። እጅግ የሚያስገርም ጥያቄ ነው። እንደዚህ አይነት ነገር ሰምቼ አላውቅም። ባሎች አግሬሲቭ ሆነው ሚስቶቻቸውን ሲደበድቡ ሰምተን አይተን እናውቃለን። ይሄ ደግሞ ለትዳር ፍቺ ምክንያት ሊሆን ይችላል ብቻ ሳይሆን መሆንም አለበት። ሰዎች አልፈው ድንበር አልፈው በምላስ ከመነጋገር አልፈው በጠረጴዛ ዙሪያ ከመነጋገር አልፈው አንደኛውን ወገን ማጥቃት ሲጀምሩ ያኔ እንግዲህ ቀጣዩ ስቴፕ የሚሆነው የተዘጋው ዶሲ ላይ ሟችና ገዳይ ሆኖ መቅረብ ነውና ትዳር እዛ ጋር ቢቋረጥ ግድ ነው ልንል እንችላለን። ግን አይደበድበኝም ብሎ ትዳር ለማቋረጥ ማሰብ ከምን የመጣ ነው የሚል ነገር ጥያቄ ስለሆነብኝ ዛሬ ባለ ታሪካችንን እዚህ ስቱዲዮ ድረስ ጋብዣታለሁ። ታሪኩን ከሷ የምንሰማ ነው የሚሆነው። ይሄ ነገር እውነት በእናንተ ሕሊና፣ በእናንተ አስተሳሰብ፣ በእናንተ ሚዛን ለፍቺ የሚያበቃ ነገር ነው? ባሌ አይደበድበኝም ብሎ ፍቺ ያለ እጅግ አስገራሚ ሆኖ ስላገኘሁት ከዚህ ቀደም ካያቻቸው ታሪኮች ሁሉ ለየት ይላል ብዬም ስላሰብኩኝ ከሌሎች ባለ ታሪኮች ቅድሚያ ሰጥቼ ዛሬ ስቱዲዮ ድረስ ባለ ታሪኳን ጋብዣታለሁ። እናንተም ደግሞ እንደተለመደው ይህንን ቪዲዮ ለብዙ ሰዎች ማስተማሪያ ሊሆን ይችላልና ሼር እያደረጋችሁ ለወዳጅ ዘመዶቻችሁ አድርሱ። ሀሳብ አስተያየታችሁን ደግሞ ስጡን። የኮመንት መስጫው የእናንተን ኮመንት የሚጠብቅ ቦታ ነውና ኮመንታችሁን እያስቀመጣችሁ ይሄንን ቪዲዮ ደግሞ ላይክ አድርጋችሁ ጀምሩ። ስለዚህ እስከዛሬ ድረስ ደግሞ ቤተሰብ ያልሆናችሁን አዳዲስ ሰዎች ካላችሁ እንደዚህ አይነት አስገራሚ ታሪኮች እንዲደርሷችሁ ከታሪኩም እንድትማሩና እኛም የምናልፍበትን ተጋድሎ እንድታዩ ይህንን ቻናል ሰብስክራይብ አድርጋችሁ ቤተሰብ ሁኑን ለማለት እወዳለሁ። የዛሬው ታሪካችን እጅግ ለየት ያለ ስለሆነ ወደ ታሪካችን ለመግባት እኔም በጣም ጓጉቻለሁ። ስለዚህ ቀጥታ ወደ ታሪኩ የምንገባ ነው የሚሆነው። ባለ ታሪኳ እዚህ ስቱዲዮ ድረስ መታለች። ባሏንም የምናገኝበትን መንገድ እንፈጥርና ከእሱ ጋርም ለዚህ ጉዳይ ምላሽ እንዲሰጥ እንጠይቀዋለን። እውነት ግን ይሄ ብቻ ነው እንፋታ እያስባላት ያለው? ብዙ ባለ ታሪኮች እኛ ጋር መጥተው ከጀርባ የደበቁትን ታሪክ ተደብቆ የሚቀር መስሏቸው ወደ ፊት ለፊት ደስ ያላቸውን ታሪክ ይዘውልን መጥተው ያውቃሉ። ዛሬም ባለ ታሪካችን ከጀርባዋ የደበቀችው ታሪክ የለም። እነዚህም ጥያቄዎች ከፕሮግራሙ የሚመለሱ ነው የሚሆነው። ቀጥታ ወደ ፕሮግራሙ ገባለሁ። ዘላለም ዘገየ ነኝ። እስከ መጨረሻ ድረስ አብራችሁኝ ነው። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። ተመልሰን ስንመጣ ደግሞ በመግቢያ ላይ እንደነገርኳችሁ ይህንን ታሪክ ይዛልን የመጣችሁ እዚህ ስቱዲዮ ድረስ ይዛልን የመጣችሁ ሮማን ትባላለች። እንግዲህ ከሮማን ጋር ቀጥታ ቆይታ የምናደርግ ነው የሚሆነው። ባሌ አይደበድበኝም ብሎ ይህንን ታሪክ ይዞ መምጣት፣ ይዞ ህዝብ ፊት መውጣት እንደው ትንሽ አይከብድም? አዎ፣ ማለት ለአድማጭ ትንሽ የሚከብድ ይመስላል።
ግን ኖረ ስታየው የሆነ አንዳንድ ጊዜ አንተም በእኔ ቦታ ሆነ ብታስበው ትንሽ ይከብዳል በጣም። እኔ ባንቺ ቦታ ሆኜ ማንም እንዲደበድበኝ ማንም አቢዩዝ እንዲያደርገኝ አልፈልግም። አቢዩዝ መደረግ እፈልጋለሁ ብሎ ህዝብ ፊት መውጣት እንደው ትንሽ አይከብድም ወይ? ባል እንዲሆነኝ እፈልጋለሁ እና በየትኛውም አጋጣሚ እሱ እኔን ሊረዳኝ ማለት እሱ እኔን እንዲረዳኝ እፈልጋለሁ። ገባክ? እና ትክክለኛ ባል ሊሆን አልቻለም። ትክክለኛ ባል ላንቺ የሚደባደብ ነው ማለት ነው? የሚደባደብ ሳይሆን እኔ ፍቅሩን ይገልጽልኛል ብዬ የምገምተው በዛ መንገድ ነበረ። ግን አሁን ላይ ግን በቃ እንደተወኝ እንደማይፈልገኝ ነው የሚሰማኝ። ለምን እንደዛ ሊሰማሽ ቻለ? እኔ በጣም ግራ የሚያጋቡ ነገሮች ነው ስታወሪኝም፣ በስልክም ስታወሪኝ፣ ቴክስትሽንም ሳይ ግራ ገብቶኛል። ይህን ነገር ለመጀመሪያ ጊዜ ካንቺ ሰማሁ። ይሄ ነገር አስፈላጊ ነገር ነው ትዳር ውስጥ፣ ይሄ ነገር ሪሌሽንሺፕ ውስጥ አስፈላጊ ነገር ነው ብሎ የሚያምን ሌላ ሰው አጋጥሞኝ አያውቅምና ምናልባት እኔ ያደግኩበት ኢንቫይሮንመንት እንደዛ አይነት ስላልሆነ ሊሆን ይችላል። እንዴት አስፈላጊ ሆኖ ሊሰማሽ ቻለ? ምን መሰለክ፣ በቃ ወንድሜ በፊት አብሬው ስኖር ምናምን አስተዳደጌ ምናምን ቤት እየተቆጡኝ ምናምን ነገር እየደበደቡኝ ነበረ። ለኔ ያላቸውን በቃ በዛ ነገር ነው ያደግኩት። ገባክ? በዱላና በቁጣ ነገር ነበረ ሳድግ የነበረውና ቤተሰቦቼ ፍቅራቸው የሚገልጹት በዛ መንገድ አይነት ነገር በዛ አይምሮ ውስጥ ነበር ያደግኩት። አሁን ከሱ ጋር ትዳር ውስጥ ከገባው በኋላ በምንም ነገር አንጣላም እኮ እንስማማለን ምናምን፣ ግን በቃ እሱ ከሌላ ሁሉ ተለየብኝ። በቃ እንደ ወንድነት ቆፍጠን ብሎ ሊቆጣኝ አይሞክርም። ሊደበደበኝ ሊቆጣኝና የፈለገን ምንም ነገር ሊለኝ አይችልም። ጸጥ ነው የሚለኝ በቃ። እና ይሄን ነገር ነው የተረዳሁት በግዴለሽነት ነው። ገባህ አይደለ? ምንም በቃ ለኔ ትኩረት እንደማይሰጥ ያለው ሰው ላንቺ ግድ ያለው ሰው ላንቺ ትኩረት የሚሰጥ ሰው የግድ አንቺን መቆጣት እንደምትዩ መደብደብ አለበት ማለት ነው። አዎ ለኔ እንደዛ ነው የሚሰማኝ። ወንድ መስሎ የሚታየኝ በዛ አይነት እይታ በዛ መንገድ ውስጥ ሲያልፍ ነው። ገባህ አይደለ? ያደግኩበት እንደሆነ አላቅም፣ አልገባኝም። ብቻ ለኔ በቃ እንደዛ ነው ብዬ ማስበው። አለዛ ግን እሱ በቃ እንደተወኝ ነው። እንደዚህ አይነት ነገር ሲያጋጥምሽ እንደው ጓደኞችሽ ምናምን ታማክሪያለሽ? እሱ አይነካኝም አይደበደበኝም ስትይ ምንድን ነው የሚልሽ? ምን አይነት መልስ ነው የሚሰጡሽ? ማለት ይሄ እኮ ጎሽ የሚያስብል በጣም አሪፍ ነገር ነው። አንቺ ጋር ሲመጣ ለምን መጥፎ ሆነ? እኔ እንደነገርኩ ያደግኩበት ነው። ወንድሜ የሚገልጽልኝ በቃ ፍቅሩ የሚገልጽልኝ በዛ መንገድ ነው። ወዳጆቼማ በቃ አሁን አንተ እንዳልከኝ በመጀመሪያ እንደነገርከኝ አይነት ንግግር ነው። እንዴት ነው በዚህ መንገድ ልትጣይ የሚችይው? ባለቤትሽ እኮ ጥሩ ሰው ነው ምናምን አይነት ንግግር ነው የሚናገሩኝ። እና እኔ የምነግራቸውን ነገር አሳማኝ አይሆኑም ማለት። በምክክር ለምን አትተማመኑም? ለምንድን ነው አንቺ ዱላና ጭቅጭቅ ድረስ እንዲደርስ የምትፈልግ ይሉኛል። ገባህ? እኔ ግን ያደግኩበት ስለሆነ ምንም በቃ ቆፍጣናነቱ ምንም አይታየኝም፣ ምንም አይለኝም። በቃ ሊናገረኝ ሊቆጣኝ ምንም አይችልም። በቃ ጸጥ ነው የሚለኝ በቃ። እና ነገሮችን በግዴለሽነት ነው የሚያልፈው። ያ ነገር ደግሞ ትዳር ውስጥ በቃ ሌላ ሴት እንደያዘ እንደማይፈልገኝ አይነት ነገር ነው የተረዳሁት በአይምሮዬ። ለዛ በቃ ያውን ፍቺውን የፈለኩት ለዛ ነው። እሺ ፍቺ ጋር ከመድረሳችን በፊት ብዙ አማራጮችን እንጠቀማለን፣ እናወራበታለን። የነገርሽኝ ስላስተዳደግሽ በአጋጣሚ እየተናገርሽ ነበረ። ወንድሜ በጣም ይቆጣኝ ነበር፣ ይመታኝ ነበር የሚል ነገር አንስተሻል። ይሄ ነገር ግራውንድ እናስይዘው እስቲ። ያደግሽበት ቤተሰብ ምን አይነት ነው? ምን ይመስል ነበር? ልጅነትሽስ ምን ይመስል ነበር የሚለውን ነገር እስቲ ንገሪኝ። ይኸውልህ ቤት ውስጥ የምንኖረው አንድ ወደ 9 ምናምን ሆነን የምንኖረው ቤት ውስጥ ማለት ነው። እና አስተዳደጋችን ምናምን በቃ እንደነገርኩ አይነት አስተዳደግ ነበረ። አባቴ የሚሰራው ጥበቃ ነበርና ማታ ማታ አንዳንዴ ጠጥቶ ይመጣል ምናምን። በእርግጥ እሱ ጋርም እኮ ችግር ሊኖር ይችላል። ግን እሷም ስታጠፋ ምናምን እሱ ፍቅሩ የሚገልጽላት እየተቆጣ እየደበደበ ምናምን ነገር አይነት ነገር ነበር። ግን ያ ነገር ለኛ ምን መሰለ የሚታየኝ ነው። ያ ለኛ የሚሳይ ምን እንደሆነ ታውቃለህ? በቃ እሱ ፍቅሩ የሚገልጽበት አይነት መንገድ ነው። የሆነ ቦታ ስትወጣ አትውጪ ምናምን ለማለት ከፈለገ እየተቆጣ እየደበደበ ነበር የሚመልሳት። ያ ነገር ግን እኛ አሁን እያደግን ስንመጣ የሚመስለን እሷን ሌላ ቦታ እንዳትሄድበት ከፍቅሩ የተነሳ ከፍቅሩ የመነጨ ነው። ገባክ? የቅናት አይነት ነገር ስለምናስብ ይወዳታል ብለን የምናስበው በዛ መንገድ ነው። ገባክ? እሱ ብቻ አይደለም፣ ታላቅ ወንድም አለን እና እኛ 3 እህቶች አሉኝ ከኔ ጋራ ማለት ነው። እና
እኛም ስናጠፋ ምናምን ወንድሜ በዛ ነገር ነበር የሚያምነው። በቃ ስናጠፋ ይቆጣናል ወተን ምናምን አንዳንድ ጊዜ በቃ አለ ጊዜያችን ምናምን ከወንድ ጓደኛ ይዘን አብረን ስንው ምናምን ቢቆጣን እየደበደበና ዛቻ ምናምን እየሰጠን ነበር ያደግነው ማለት ነው። ያ ግን እኛ ስናድግበት እንደ ፍቅር አድርገን መጋለጫ አድርገን ያሰብነው ገባ። አንድ ወንድ ሴት ልጅ ሲወዳትና ሲያፈቅራት በቃ ሊደበድባትና ሊቆጣት ይገባል። አለዛ እሱ በቃ አለ አይደለ አይወዳትም ማለት ነው። ታምኝበታለሽ ነው አሁን እኛ እንደዚህ ነው ምናምን የነበረው እያልሽኝ ነው። እና ስቲል እንደዛ ነው እምነትሽ? አዎ እንደዛ ነው ማምነው። በዛ ነገር ነው ማምነው በቃ። እስቲ ወንድምሽ ምን አይነት ሰው ነበረ? ለምንስ ነው የሚደበድባችሁ የነበረው? ማለት እሱ ያው ተደባዳቢ ምናምን ነበር ወንድሜ እና ያው እሱም ደግሞ ለኛ ከማሰብ ነው ገባ። ሌላ ነገር እንኳን የለውም ግን ስፖርተኛ ነው ተደባዳቢ ነው ምናምን እና በቃ ለኛ ከማሰብ ነው እሱም እንደዚህ የሚያደርገው። አሁን ደግሞ እኔ ትዳር ውስጥ ስገባ እሱ ምንም አይነት ነገር እና ወንድነቱ ምንም አልታየኝም አንደኛ። ሁለተኛ ነገር ደግሞ በቃ ለኔ ግድ የለሽነት ነው። ጸጥ ነው የሚለኝ በቃ የሆነ ነገር አጥፍቼ ስመጣ ምናምን እኔ እሱ እንዲቆጣኝና እንዲደበደበኝ ስፈልግ ፍቅሩን እንዲገልጽልኝ ስፈልግ የሆነ ነገር አጠፋለሁ አውቄም ይሁን ባለማወቅ። የዚህኔ በቃ ትኩረት አይሰጠኝም ገባክ። በእኔ ቦታ ሆነ ብታስበው ግድ የለሽነት ይሆናል። ደግሞ ፍቅር ውስጥ አንዱኛው ነገር መለያየት ዋናው ዘዴ በቃ ዋናው መለያየቱ ዋናው ምክንያት በቃ ቸልተኝነት ነው ገባክ። በቃ ቸልተኝነት ነው ገባህ አንዱ መለያየው እና ዋናው ነገር በቃ ልለያይበት ያሰብኩት ነገር በሱ ነው በቃ ገባህ። አንደኛው ነገር ቸልተኝነት ካለ እሱ በቃ በምንም ምን ሊቆጣጠረኝ አይችልም። እንደሚወደኝ በምን አውቃለሁ ገባክ። አንቺ ሰው እንደሚወድሽ ለማወቅ ሊደበድብሽ ይገባል ማለት ነው በእኔ አመለካከት። አዎ ምን ማለት ነው? አሁን ያክስት ያጎት ልጆች አሉ የሆነ ማህበረሰብ ጓደኛ ይሄ ሁሉ ሰው ሊደበድብሽ ነው ለአንቺ ፍቅሩን ለመግለጽ? ማለት እንደየእንትኑ ይለያያል። አሁን ለኔ ባለቤቴ ማለት ሁሉ ነገሬ ማለት ነው። ስለዚህ እኔ ሊቆጣኝና ሊደበድበኝ ይገባል ገባክ። እና ባለቤቴ ማለት ለኔ ትልቅ ነገር አድርጌ ነው ያሰብኩት በህይወቴ። እሱ ግን ለኔ ቸልተኝነት ስላለው አይደለም ሊደበድበኝ ሊቆጣኝ ይቅርና ነገሮችን ንቆ ነው የሚያልፈው። አንዳንድ ጊዜ መክሮ ይተዋል፣ አንዳንድ ጊዜ በቃ ቸልተኝነት ምናምን ይሆናል። እኔ ደግሞ ምንም ፍቅሩ አልታየኝም ገባ። ስለዚህ መለያየት ነው የምፈልገው በቃ። ከእንደዚህ አይነት ሰው ጋር አብሬ መቀጠል አልፈልግም። እሺ አንቺ ከዚህ በፊት ሪሌሽንሺፕ ኖሮሽ ያውቃል ወይ? እንደው ሰው በህይወት መንገድ ላይ ሲሄድ ከሃይስኩል ጀምሮ ኤክስፖዝድ ነው አይደል እንደዚህ አይነት ነገር ቦይፍሬንድ ምናምን ለመያዝ እድል አለው እና እንደው ቦይፍሬንድ ኖሮሽ ያውቃል? ሪሌሽንሺፕ ውስጥ ከዚህ በፊት ገብተሽ ታውቂያለሽ? እንደው ከትዳርሽ በፊት? የ5 አመት ሪሌሽንሺፕ ጓደኛ ነበረኝና እሱ ይወደኝ ነበር። አዎ በማረጋቸው ነገሮች ከሌላ ወንድ ጋር በአጋጣሚ ምናምን በስራ ባልደረቦቼ ጋር አብሮ ሲያይ ምናምን ይቀና ነበረ። ኦኬ መቅናት አለበት ነው ላንቺ አንድ ሰው እንደሚወድሽ የሚገልጽበት መንገድ ይሄ ነው ብለሽ ነው የምታስቢው? አዎ ዋናው ነገር ቅናት ነው በእኔ አመለካከት እንደዛ ነው። እሺ በጣም የሚወደኝ የምትይው ጓደኛሽ ይደበድብሽ ነበር? አዎ ይመታኝ ነበረ፣ ይደበድበኝ ነበረ። አዎ ምን ሲሆን ነው? ምንድን ነው? አሁን እኔ በጣም ጥያቄ ይሆንብኛል። ምንድን ነው ድብድብ ጋር ራሱ የሚያደርሰው? ተነጋግሮ ሪሌሽንሺፕ ውስጥ መፍታት ይቻላል። አንቺ አሁን በጣም ይወደኝ ነበር እንድትይ ያደረገሽ ይሄ አቢሲቭ መሆኑ መደባደቡን ነው ማለት ነው? ዋናው ነገር እሱ ነው። አሁን እንደገና ይቀናል ምናምን ከቅናት የመነጨ አንዳንድ ጊዜ በቅናት የተነሳ እኔን በዛ ነገር ነው እንደበደበኝና ሊመታኝ የሚገባው የሚችለው ማለት ነው። እና ያ ነገር ደግሞ ለኔ እየቆየው ሳስበው ምናምን በቃ ለኔ የተነሳ ለኔ ብሎ አስቦ ነው ገባክ። ስለዚህ በጣም እንደሚወደኝ አውቃለሁ። እሺ ይሄ አቢሲቭ የሆነ ፋሚሊ ውስጥ አደግሽ፣ አቢሲቭ የሆነ ሪሌሽንሺፕ ነበረሽ፣ ቶክሲክ ነው በጣም ሪሌሽንሺፕሽ አሁን እንደምትናገሪው ከሆነ ማለት ነው። ሶ ከባለቤትሽ ጋር ስትገናኙ በምን አይነት ሁኔታ ተገናኛችሁ? ሪሌሽንሺፓችሁ ራሱ የተመሰረተው በፍቅር ነው ወይ? መጀመሪያ ስንጀምር እኔም ደግሞ መልካም ሰው ነው ጥሩ ሰው ነው ብዬ ነበር የቀረብኩት። ከጊዜ ሂደት በኋላ ግን በቃ የሆነ በቃ ምንም ፍቅሩ እየታየኝ አልመጣም። ለዛ ነው ይሄን ውሳኔ ወሰንኩት እንጂ መጀመሪያ እንዳቀራረባችን እንደዚህ አልነበረም። በምን አይነት ሁኔታ ነው የተዋወቃችሁት? የት ነው የተዋወቃችሁት?
በአጋጣሚ እኔ እናቴ ታማ ነበር የሆነ ጊዜ ድንገት አክሲደንት አመችና ሆስፒታል ወሰድኳት። እዛ ሆስፒታል ላይ የተዋወቅኩት እሱንና የሆነ በወቅቱ ገንዘብ ምናምን አልነበረኝም ነበረ እና እሱ ሊረዳኝ ሞክሮ ምናምን ለማዘሬ እንትን ገዛላት መድኃኒት ምናምን ገዝቶላት እናቴን አሳከመልኝ። በዛ ምክንያት ነው የተዋወቅነው እና የተግባባነው። እኔም ደግሞ በቃ መልካም ሰው ነው ብዬ ቀረብኩት ምናምን። ከጊዜ በኋላ ግን በቃ ቸል እያለ መጣ። ለኔ ያለው ፍቅር ምንም እየታየኝ አሁን አንቺ ቸልተኛ ሆነ ለኔ ያለው ፍቅር የለም እንድትይ የሚያደርግሽ ኦልሬዲ አይመታኝም የሚለው ፖይንት ነው ዋናው ነገር። አዎ ዋናው ምክንያት እሱ ነው። አዎ እንጂ በመካከላችሁ ፍቅር እንዳለ ታምኛለሽ? ይወድሻል ይወደኛል ብለሽ ታስቢያለሽ? አዎ በምንም ነገር በቃ እኔ ቅራኔ እሱ ብቻ ነው። በቃ ሌላ ምንም ቅራኔ የለንም። በምንም ነገር እንስማማለን እኮ ግን በቃ በእንደዚህ አይነት ጉዳይ ግን ስላልተስማማን ለዛ ነው እኔ በቃ ግንኙነታችን እንዲቋረጥ የፈለኩት። እርግጠኛ ነሽ ግን ማለት እንደው ሌላ ነገር ከጀርባ ያስቀመጥሽው ያልነገርሽን ፍቺውን የፈለግሽበት ሌላ ምክንያት የለም? አረ በፍጹም የለም። በቃ እኔ ነገርኩ ከበፊት ጀምሮም ቦይፍሬንድም ሲይዝ ያደግኩበትም ሁሉ ነገር በቃ እሱ ስለሆነ እኔ ፍቅር መገለጫ እሱ ነው ብዬ ነው ማምነው ነው በቃ ሲጀመር የሚወድሽ ወንድ እንደዚህ የሚወድ አንድ ወንድ ሴት ልጅ ከወደደ ያ በቃ ግዴታ መሆን አለበት። ገባክ? ስለዛ በእኔ አመለካከት እሱ ብቻ ነው በቃ ሌላ ነገር የለም። ኢኮኖሚካሊ እንዴት ናችሁ? ገንዘብ አለ ወይ በመካከላችሁ? የገንዘብ እጥረት ኖሮ ትዳራችሁን የሆነ ሪስክ ውስጥ ከቶ ያውቃል? በፍጹም ፍጹም ምንም አይነት ነገር እንደዚህ ነገር የለም። እሱ ኢንጂነር ነው፣ የተሻለ ገቢ ያገኛል፣ ኑሯችንም አሪፍ ነው። በቃ ቆንጆ ላይፍ ነው የምንኖረው ምናምን ከኔ አልፎ ቤተሰቦቼን ራሱ በቃ የሚገርም ህይወት ነው የምንኖረው እና ኢኮኖሚ ላይ ምንም ችግር የለብንም። በቃ እንደነገርኩ ችግራቸው ብቻ እሱ ብቻ ነው። ኦኬ ፍቺውን የፈለግሽበት ምክንያት አሁን ከሱ ጋር ንብረት ተካፍለሽ ንብረት ይዞ ለመኖር አስበሽ ነው? ትዳር ውስጥም እኮ ግማሹ ሀብት የኔ ነው ማለት ምንም መፋታት አይጠበቅብኝም። ገባክ? እዚህ ጋር ከማፋታት የሚያገናኘው ነገር የለም። ምክንያቱም እኔ ራሴ ሚስቱ በመሆኔ ብቻ ማገኘው ነገር አለ። ገባክ? ከሱ ጋር ምንም ሊያገናኘው አይችልም። አይደለም አሁን ገንዘብ አይደለም፣ እርግጠኛ ነሽ ገንዘብ አይደለም? ገንዘቡን ፈልገሽ ብቻሽን የምታስተዳድሪው ንብረት ፈልገሽ ወይንም ደግሞ እንትን ለማለት ፈልገሽ አይደለም? በነፃነት ንብረት ለማጥፋት አይደለም? በፍጹም አይደለም። በቃ እኔ ነገርኩህ እኮ የማገኘውን ገንዘብ አገኛለሁ። በሱ ጉዳይ አይደለም ያጣላን። በቃ ገንዘብ ምንም ችግር ስኖርም ገንዘብ ቸግሮኝ አያውቅም ከሱ ጋር ምንም አይነት ነገር ማለት ነው። በቃ እሱስ ብቻ ሳይሆን እንደነገርኩ ነው። በቃ እኔና እሱ አንድም ሊያለያየኝ የቻለው በዛ መንገድ ነው። በቃ ምንም አልተግባባንም። በቃ ገባህ አይደለ? ንብረት የምናምን ጥያቄ የለብሽም? የለብኝም። እርግጠኛ ነሽ? አዎ እርግጠኛ ነኝ። እሺ ተመልካቾቻችን እንደዚህ አይነት ነገር አጋጥሞኝ አያውቅም። ጥያቄ የሚሆንብኝ ነገር ይሄ ነው። ግን በአንድ ሳይድ ብቻ ሰምተን እውነት ችግሩ አለመደባደቡ ነው ወይ የሚለውን ነገር ለመወሰን ይከብዳል። እናንተም ከሰማችሁት ነገር ተነስታችሁ ሀሳብ አስተያየታችሁን አስቀምጡልን። እኔ የተረዳሁት እንደዚህ ስለሆነ ነው። ስለዚህ እሱን እንደውልለታለን አግኝተ ነው ከሱ ሳይድ ደግሞ ያለውን ስቶሪ ለመስማት እንሞክራለን። እውነት እነዚህን ባለትዳሮች እያጋጫቸው ያለው እሱ ሰንዝሮ አለመደብደቡ አለመጣላቱ ነውን? ይህንን ጥያቄ እንግዲህ የምንመልሰው እሱን አግኝተን ስናዋራው ስለሆነ ቀጥታ ወደዛ አምርተን ከእሱ ጋር ቆይታ ለማድረግ እንሞክራለን። እየደወልንለት እንሄዳለን። ስለዚህ ካሜራማን እናንተም ተዘጋጁ። እስቲ ወደ ቦታው አምርተን ከሱ ጋር ቆይታ ለማድረግ እንሞክራለን። ከተቻለን እዚህ እንዲመጣም ደውለን እንሞክራለን። ግን ካልሆነ ደግሞ እሱ ያለበት ቦታ ላይ ሄደን ልናዋራው እንሞክራለን። ስለዚህ እስከ መጨረሻው ድረስ አብራችሁ ነው። እሺ ተመልካቾቻችን ተመልሰን መጥተናል። እንግዲህ ቅድም ከሮማን ጋር ያደረግነውን ቆይታ አይታችኋል። አሁን ደግሞ የሮማንን ባለቤት ያሬድን ይዘነው መጥተናል። ያሬድ እንግዲህ በአጭር ኖቲስ ነው ደውዬልህ ስለ ባለቤትህ እንድናወራ ፈልገን ነው ከሚዲያ ነው እንደዚህ ብዬ ሳስረዳ ፈቃደኛ ሆነህ የመጣውና ለሱ በመጀመሪያ ከልብ አመሰግናለሁ ማለት ፈልጋለሁ።
ችግር የለውም። ያው በምችለው አቅም ልተባበራችሁና ያው እሷም በዚህ ርቀት ለምን እንደሄደች ግራ ገብቶኛል። ግን ያው ለምትጠይቁኝ ጥያቄ ለመመለስ ዝግጁ ነኝ። ችግር የለውም። አንተ እንደው የመጀመሪያ ጥያቄ የሚሆነው ትዳራችን ችግር አለበት ብለህ ታምናለህ? እኔ አሁን ለምን እሷ በዚህ ልክ ይህን ነገር እንደምፈልገው ባላውቅም እኛ በሰላም ነው እየኖርን ያለ ነው። ያው ለትዳሬም እኔ ምንም አጉድዬ አላውቅም። ያው ደፋ ቀና እላለሁ ነገር እንዳይጎድል በሚል ማለት ነው። ያው ወጪም እንዳይጎድል ያው ባለኝ አቅም እሯሯጣለሁ። ትዳሩም እሷም የሆነ ነገር እንዳይጎልባት ይሄን ነው ፈልገው ስትል እሰጣታለሁ። አጉድዬባት አላውቅም እና ፍቅር ላይ ምንም እኔ እስካሁን ምንም የሰላም ኑሮ ነው እየኖርኩ ያለሁት እንጂ ችግር እንዳለበት አይሰማህም ማለት ነው? ይሄ ትዳር ይሄ ሪሌሽንሺፕ ችግር አለበት ብለህ አታምንም? አሁን ያለምንም ችግር አለበት ብዬ ሰላም ነን። ያው እንደውም እኔ ለምን ይሄን ነገር ለምን እንደምፈልገው አላውቅም እንጂ እኔ ሰላማዊ ሰው ነኝ። ያው በስራ ቦታም ብትሄድ በቃ ማልጨቃጨቅ ሰላማዊ ሰው ነኝ እኔ። በቃ እኔ ጭቅጭቅም አልወድም። ተፈጥሮዬም በቃ እንደዚህ አይነት ነገር አይወድም። በቃ እኔ ሰላም ነው የምፈልገው፣ ጸጥ ማለት ነው። ኢቭን ስራ ቦታ ራሱ እንደው ጭቅጭቅ ሲነሳ ለአሲስታንስ ሰጥቼው ነው በቃ እኔ ዞር እምለው። በቃ መጋፈጥ አልችልም ያን ነገር። በቃ እኔ ሰላም ነው በቃ ዝም ብዬ ነገሮችን በዛ ለማለፍ ነው እንጂ የምሞክረው እንደዚህ ነገሮችን በመጨቃጨቅ መቆጣት በቃ ምናምን አልወድም። እኔ መሸሽ ነው የምፈልገው ያን ነገር። ሚስቴ ችግር አለባት ብለህ ታስባለህ? ያው እሷ የምትለው ነገር አለ የምታነሳው። ያው ጓደኞቼ ይመክሯታል። ያው እንደውም እነሱ የሚሉት መልካም ባላገኘሽ ነው የሚሏት። ነገር ግን እኔ ደግሞ ማድረግ አልችልም። በቃ እሷ የምትፈልጋቸውን ነገሮች በቃ እሷ መቆጣት ትፈልግ እንድቆጣት እንድመታት ምናምን፣ እኔ ደግሞ ያን ነገር አልፈልገውም። በቃ ጥቅም የሌለው ነገር በቃ የድሮ ገና በድሮ ሴንቸሪ ላይ የቀረ ነገር እኔ በዚህ ጊዜ ላረገው አልፈልግም። አሁን ያለንበት ሴንቸሪም ይህን ነገር አይፈቅድልንም። ዲሞክራሲ ነው የሚፈቅድልን። ተነጋግሮ መግባባት፣ በሰላም ማውራት፣ እኔ ችግር ካለብኝ ነግራኝ አስተካኪ። እኔም እሷን ከመቆጣት ይልቅ ወደ መምከር ነው የሚሄደው። ይህን ነገር አስተካኪ፣ እንዲህ ብታረጊው ጥሩ ነው ምናምን ነው እንጂ ምት ድብድብ ምናምን በቃ የኋላ ቀር ድሮ የቀረ ነገር ነው። እኔ አልወድም ይሄን ነገር። እንደው ለመጀመሪያ ጊዜ ባለቤትህ ለምንድን ነው በዚህ መንገድ ማታስተካክለኝ፣ ለምንድን ነው ማትማታው፣ ለምንድን ነው ማትቆጣኝ የሚል ጥያቄ ስታነሳ ምንድን ነው የተሰማ? እኔ እንጃ። እኔ ያን ቀን እኔ በጣም ነው እኔ የገረመኝ፣ በጣም ነው የደነቀኝ። ኢቨን ሜቢ የኔ አይምሮ ነው እንዲህ ብዬ ስራ ቦታ ሲሄድ እንኳን ጓደኞቼን ጠየቅኳቸው። በተለይ አንድ ጓደኛ ነበረኝ እንዲህ ከስራ በኋላ ምሳም ላይ ምናምን ቡና የምንጠጣው፣ ባለቤቴ እኮ እንደዚህ አለችኝ፣ ይሄ ነገር ኖርማል ነው ወይ? እንዲህ አንተ መሬት የሆንክ ሰው እንዴት እንደዚህ ትልሃለች? እሱ ራሱ ተገረመ በቃ። እና እንዴ ይሄን ነገር አግኝታ ነው ወይ? ስንቱ በሚጠፈጠፍበት ዘመን ይሄን ነገር አግኝታ ነው ወይ? እንዴት ትላለች? እኔ በጣም ገረመኝ በቃ። ለቤተሰብ ደግሞ ብትናገር ቤተሰብ ደግሞ ሌላ ነው ግን እንጂ ለምቀርባቸው ጓደኞቼ ምክንያቱም እኔ አላመንኩም። ሜቢ ሌላ ምክንያት ሆኖ ይሆን የሆነ ነገር አጉድዬባታለሁ ወይ ምንድን ነው ብዬ ግራ ገብቶኝ ነበር። ግን ምንም በቃ እኔ እስከ ዛሬ ድረስ ይገርመኛል። እሁድ ማታ ነበረ እንደውም ከሆነ ቦታ ስንመለስ እወጣለሁ ምናምን ስትል ለምን ትወጫለሽ ምናምን ስላት፣ እንደውም በቃ አንተ አትወደኝም በቃ ለምንድን ነው የማትቆጣኝ? ለምንድን ነው የማመታኝ? እኔ መምታት አለብኝ ወይ ፍቅሬን ለመግለጽ ምናምን በቃ ብቻ ያ ነገር እስከዛ ድረስ ይገርመኛል፣ አልረሳውም። እሺ ባለቤትህ ስትነግረኝ ነበረ እንደው እንዲቆጣኝ እንዲመታኝ ከመፈለግ የተነሳ አውቄ እንኳን ጥፋት አጠፋ ነበር። እሱ ግን ከመናገር እኔን ከመቆጣት ይልቅ ይሸሻል፣ ጸብን አይጋፈጥም፣ እንደ ሚስት ሊያስተካክለኝ አይሞክርም የሚል ነገር አንስታለች። አንተም ትላለህ? ማለት እኔ አሁን ያለንበት ዘመን ይህንን አይፈቅድልንም ነው የምለው። ምክንያቱም እኔ አሁን የሆነ ጥፋት ስታጠፋ መምከር እንድታስተካክል ይህን ነገር ብታስተካክዩ ይሻላል ነው እንጂ
ድጋሚ መምታት አሁን እኔ ምን ብዬ እመታታለሁ? ባለቤቴ ነች፣ የምወዳት አካሌ ነች። ለምን እመታት? መቅለስለስህ እኮ ነው የሚያስጠላኝ ያለው እኮ የመቅለስለስህ ነው። አሁን እንኳን እስቲ ቆፍጠን ብለን እንደ ወንድ እንኳን አውራ። ቆፍጠን ማለት እኮ ይሄ አይደለም። አሁን ያለንበት እኮ አይደለም ክፍለ ዘመን ራሱ ይሄን በስነ እንዴት ነው የምታወራው? ንግግርህ ራሱ እንዴት ነው? ለምንድን ነው እንዲህ የምትሆኚው አንቺ? ቅልስልስ በቃ እንደ ሴት ይመስል እንዴት ነው የምትቅለሰለሰው? ምን ክፉን ይዘዝብሽ እንዴ? ላንቺ መምታት ነው የምትፈልጊው? የምን ክፉ ነው የምታወራው? እና ታዲያ እኔ በቃ እኔ ልቀጥል አንዴ። ከሱ ጋር አጭር ቆይታ ማድረግ ፈልጋለሁ። ስለዚህ የሱንም ሀሳብ መስማት እፈልጋለሁ እና ስለዚህ አንተ ምንድነው እንትን እሷ ሁን ብላ ጥፋቶችን ስታጠፋ እያየ ምንድነው ዝም እንድትል የሚያደርገው? በደንብ ጠይቅልኝ። ለምን እንዲህ ትሆኛለሽ ሮሚ? በቃ ንገረው። እየነገርህ አይደል? እስቲ ለሱ እንኳን እስቲ በስነ ስርዓት ንገረው። በስነ ስርዓት እኮ እኔ እኮ ዘመኑን በሚመጥን ቃል እኮ ነው እየነገርኩት ያለው። አይደለም ቆፍጠን ብላ አውራ እንጂ እኮ አሁን እንኳን እስቲ ምን እንድለው ነው የምትፈልጊው? እያወራሁት አይደል እንዴ? ለሚጠይቀኝ ጥያቄ መልስ እየመለስኩለት ነው። ኧረ በእናትህ ይሄ ድምጽ ነው የሰለቸኝ። ተቅለስለስ አታውራብኝ በቃ። እኔ እንዳወራው ለምን እድል አትሰጭኝም? እኔ ጥያቄ እየጠየቅኩት ነው፣ እሱ እየመለሰልኝ። መስማት ራሱ እየከበደኝ ነው። እንዴት እንደሚያወራ እያየሁ። ምን አጎደልኩብሽ? ምንም አይነት ፍላጎት ለኔ የለህም። በቃ ካሁንማ አሁን እንኳን እስቲ ቆፍጠን ብላ አውራ እስቲ። ምን ልበለው? ቆይ እኔ መልስ እየመለስኩለት አይደል እንዴ? እኔ ላውራው አሁን እኮ ችግር የለውም። እሺ ሲደክምሽ ራሱን አይደለው እንዴ ሰርቼ ማበላሽ? ቆይ እንዴት እንደምታወራ ለራስ ራሱ አልገባህም። ምን ሆነ አሁን ድምጼ? ቆይ ምን ሆነ? ቢያንስ እንኳን እስቲ አሁን እሱ ፊት ስትሆን እንኳን እንደ ወንድ አውራ እስቲ። እሺ እኔ አንዴ ላውራው። እኔ ጥያቄዎቼን ልጠይቅ። እኔ ጥያቄ ልጨርስ አንድ ጊዜ። እሺ ተባበሪንና በስነ ስርዓት ከሱ ጋር እያወራን ነው። በስነ ስርዓት እያወራኝ ነው። እየመለሰልኝ ነው። ይመልስልኝ። ምንድነው ላንቺ ቆፍጠን ማለት ምን አደረገ? አሁን እኮ በስነ ስርዓት እኮ እያወራን ነው እሱ። ስለዚህ በስነ ስርዓት እንድናወራ እድል ስጭኝ። የኔ ጥያቄ እሷ አሁን ብላ እንኳን ጥፋት እያጠፋች ለምንድነው ከመናገር ይልቅ መጋፈጥ የማትፈልግበት ምክንያት? አይ እኔ በቃ አስተዳደጌም ይሄን አይፈቅድልኝም። ጭራሽ እያለቀሰ ነው እኮ ይሄው አይደል? ይሄ ነው ወንድ ማለት። ይሄን አንተን ያገባኸው እንደዚህ ነው የምታለቅሰው? እንደዚህ ነው የምታለቅሰው? ኧረ ቆፍጠን በል በእናትህ። እንዴ ወይኔ እስማ አየኸው አይደል እንዴት እንደሚዘባነን? መልስ እየመለስኩለት አይደል እንዴ? እርቅሻው ምን ይባላል? ለምን አሰሚኝ መጀመሪያ? እሺ አታልቅስ አሁን እንዴ። እሺ አንቺ ተረጋግተሽ እዚህ ቁጭ ብለሽ እኮ ነው እንደ ሴት ምን ይሻለዋል እንዴ? ሴት ብቻ ናት የምታለቅሰው ያለሽ ማን ነው? አንተ ተንከባክቤው እንደዚህ ድረስ የቆየሁት እሱ እንደዚህ አይነት ባህሪ እያሳየኝ ነው ልክ። ኧረ እንደዚህ አትሁኝ እባክሽ ሮሚ። ኧረ ወንድነት እንደዚህ ነው እንዴ? ለምን አሰሚኝ መጀመሪያ? ጥያቄ እየጠየቀኝ ነው እየመለስኩለት ነው። በቃ ቤት እንጨርሰዋለን የቀረውን። እዚህ ለምን እንደዚህ ትሆኛለሽ? ካሜራ ፊት እባክሽ እንደዚህ አትሁኝ በቃ ተይው። እሺ አሁን እኔ ጥያቄዎቼ ልጅነቴም አስተዳደጌም እንደዚህ አይነት ነገር አይፈቅድም ብለኸኛልና እሷም ልጅነቷን አስተዳደግዋን ስናወራ ነበርና ያንተ ልጅነት ያንተ አስተዳደግ ምን ይመስል ነበር? ምናልባትም ዛሬ ላይ ለምታሳየው ባህሪ ተጽዕኖ አድርጓል ወይ የሚለውን ፊገር አውት ለማድረግ እንዲረዳ። አዎ እኔ አሁን ያው በብዙ ችግር ነበር ያደግነው እና በቃ በጣም ብዙ ችግር አሳልፈናል እንደ ቤተሰብ ማለት ነውና ብቻ ከባድ ነው። ግን አባቴ እናቴን በቃ ይመታት ነበር ብዙ ጊዜ፣ በጣም ብዙ ጊዜ ይመታት ነበረ እና እኔ በቃ ያንን መቋቋም እስኪያቅተኝ ድረስ በቃ ጭንቅላቴ ይጮሃል። በቃ ድምጽ እስከ በቃ እኔ እስኪሰማኝ ድረስ በጣም ይጮሃል እና በጣም ያ ስለሚከብደኝ በቃ ወደ ውጪ እየወጣሁ ወደ ሽንት ቤት ሄድኩ ነበር ማለቅሰው ማለት ነው። በጣም ነበር የሚከብደኝ። እኔ አባቴም በቃ ጨካኝ ነበር፣ ይመታት ነበር እና በቃ በጣም ነበር አባቴ እናቴን የሚመታት በጣም እና ውስጤ ራሱ በቃ እልህ ነበረ።
ቁጭት። እኔ እንደዚህ አይነት ሰው አልነበርኩም ራሱ በቃ አባቴ በጣም ነው እናቴን የሚመታት በጣም ልነግርህ ከምችለው በላይ ማለት ነው። ታድላ አየህ አይደል እንዴት እንደሚወዳት። አንተ ግን አንድ ቀን እንኳን እንደዚህ አይነት ነገር አልኩት። ለቅሷን አይተሻል አንቺ ያሳለፈችውን መከራ ያሳለፈችውን ምንም መከራ አላየችም። ስለሚወዳት ነው። አልገባህም? አታውቅም። አንተ ዝም ብለህ ማልቀስ እግሯ ምን እንደሆነ ታውቂያለሽ? ስንት ደብድቧት ስንት ከቤቷ እየሄደች ስንት መከራ እንዳየች ስንት ምንም መከራ የለውም። በአባቴ ዱላ ምክንያት ፍቅሩን የገለጸላት ምንም መከራ የለውም። ስላልደረሰች አሁን እንስማ ታሪኩን፣ የእሱን ታሪክ እንስማ እባክሽ። አባቴ እናቴን የደበደባት ነበር ብለኛል። አዎ በጣም ነበር የሚመታት። በቃ አንዳንዴም እሱም ይጠጣል ምናምን ብዙ እድሎችም ስላመለጡት ነው መሰለኝ። በቃ እሱን ቁጭት ነበረበት። በቃ ይሄ ግልፍ ይላል፣ እልህ አለበት ምናምን። ከዛ ይመታታል፣ በጣም ነው ይመታት። ኢቨን አንድ ጥርሷ ራሱ በዚህ ምክንያት ወልቋል። በቃ እና ብቻ በጣም ነበረ የሚከብደው በቃ በጣም እና እኔ ውስጤ እልህ ነበር ያለው። በቃ ከመቼው አድጌና ስፖርተኛ ሆኜ እንደምንም ራሴን ከቻልኩ በኋላ አባቴ መበቀል ነበር እንፈልገው። እሱን መግደል፣ እናቴን አስለቅሶ ይሄ ሁሉ ዓመት እናቴንማ እንደዚህ አጎሳቁሎ ብር ሲያገኝ እዛው መጠጣት፣ አንድ ቀን እንኳን ለቤት ወጪ አይሰጥ። በቃ እኔ በቃ ኑሮን አሸንፌ ለእናቴ ጥሩ በቃ መኖሪያ ገዝቼ ከዛ በኋላ አባቴ መግደል፣ በቃ አባቴ መበቀል ነበር እንፈልገው። አየህ አይደለ? እንደዚህ አይነት መጥፎ አስተሳሰብ ነው ጭንቅላት ውስጥ ያለው። ቢያንስ አባትህ እንኳን በፈለገ ቢጠጣ እንደዚህ አይነት ጭካኔ አያስብም። አንተ ግን ጭራሽ የምታስበው ምን አይነት አስተሳሰብ ነው? ጭራሽ የግድያ ይቀጠቅጣት ነበር እኮ ነው የምልሽ። ጥርሷ ወልቋል እኮ ነው የምልሽ። ከእንደዚህ አይነት ሰው ጋር ነው አብሬ እየኖርክ ያለሁት። ለምን ዝም ብለሽ አሰሚም እባክሽ? እና በቃ የሆነ ቀን ነው ትዝ ይለኛል ከቤተ ክርስቲያን ስንመለስ እናቴ ማናግር ነገር አለ ማውራ ነገር አለ ብላ ጠራችኝና በቃ ውስጥ ያለውን እልህ እሷም ከጊዜ በኋላ መረዳት ጀመረች። በቃ መልስም ሲጠይቀኝ በቃ የሆነ እንዴት ልበል ቀልህ ነበር በጣም። ከዛ ከሆነ ጊዜ በኋላ በቃ እናቴ በዛን እሁድ ቀን ጠራችኝና ቃል አስገባችኝ። ምን አይነት ቃል? በፍጹም ሴት ላይ እጅህን እንዳታነሳ፣ ማግባትህ አይቀርም፣ መውለድህ አይቀርም፣ ቃል ግባልኝ በነፍሴ ይዤሃለሁ ብላ ቃል አስገባችኝ። እና ከዛ በኋላ እኔ አንዲት በቃ ሴት ላይ ወንድ ራሱ እኔ መትቼ አላውቅም፣ አይደለም ሴት በቃ። እና ከዛ በኋላ በቃ ሴት ላይ እጅን ላላነሳ በእናቴ ማልኩ። አሁን እሷንም ሚስቴንም ሳያት እናቴ ነች ትዝ የምትለኝ። ውስጤ ልክ ሊመጣ ሲል በቃ ያዝ አደረገውና ለእናቴ የገባሁት ቃል ኪዳን ትዝ ይለኝ። በቃ ከዛ በኋላ ነው እኔ ህይወቴ በቃ እንትን ያለው ማለት ነው። እና ጭራሽ ላለ መምታት በቃ ላለ መቆጣት። ምክንያቱም እኔን አስባለችኝ በቃ በዛ ሰዓት የትኛውም ሁኔታ ውስጥ ብትሆን እኔን አስባለችኝ። ከዛ በኋላ ነው በቃ እኔ ለራሴ ቃል ገብቼ እጅ ማንሳት የተውኩት ማለት ነው። በምን አይነት መንገድ ነው በመካከላችሁ በትዳር መካከል ግጭት መፈጠሩ አይቀርም፣ የማትግባቡባቸው ሀሳቦች ይነሳሉ። በምን አይነት መንገድ ነው እሱን ሶልቭ ለማድረግ የምታስበው? በምን አይነት መንገድስ ነው ሶልቭ የምታደርገው? እኔ ያው አንድ እንደተማረ ሰው መጽሐፍ እንደሚያነብ ሰው በቃ ደረጃውን በሚመጥን በንግግር ነው ለመፍታት ሞክር። ይሄ ችግር አለ በንግግር እንፍታው ነው እንጂ ግልፍተኝነት፣ ጥል ምንም አይሰራም ብዬ ነው የማስበው። በቃ ለእናቴ የገባሁትም ቃል ኪዳን ስላለ ጭራሽ ሴት ላይ እጅ አላነሳም። ጥልም ምን ያልወድም በቃ ከሆነ ጊዜ በኋላ ትራውማው ይመጣብኛል። በቃ ጭንቅላቴ ጥስ ጩኸታል ትቼ እወጣለሁ። በቃ ወይ መናፈሻ ሄድና ቁጭ እላለሁ እንጂ ጥል መሀል ራሱ መቀመጥ አልችልም። እንደው በሆነ አጋጣሚ ከምትችለው በላይ መጠን አልፎ መጥቶ ተናደህ ተናግረህ የምታውቅበት አጋጣሚ አለ? ቅድም እንዳልኩ በጣም ሲከብደኝ ለአሲስታንሲ ደውልና አሲስታንሲ ነው እነዚህ ነገሮች የሚጨርሰው። ከባድ ሁኔታ ውስጥ ሲሆን ደውዬ እጠራዋለሁ እና እዚህ ጋር እሱ ነው የሚጨርሰው ሁኔታው እንጂ እኔ አልችልም። በቃ እንደዚህ አይነት ከሰው ጋር በስራ ቦታህም ጭምር ተጋጭተህ አታውቅም ነው? ልጋጭ እችላለሁ። ያው ብዙ ነገር በተለይ ያው የኛ ኮንስትራክሽን ደግሞ ትንሽ እንትን ያለው
ብር ግጭት አለው ምናምን ያን ነገር ተነጋግሮ ለመፍታት እሞክራለሁ እስከመጨረሻ። እምቢ ካሉ ግን በጣም ሲገፋ ለአሲስታንሴ ነው የሚጨርሰው እንጂ እኔ በቃ አልችልም ይሄን ነገር። ገፍተህ መሄድ አትችልም። ከባለቤትህ ጋርስ እሺ የሆነ ጥግ ላይ ደርሰህ ተናግረህ ወይ ጮኸህ ወይ ድምፅን ከፍ አድርገህ እንትን ብለህ ታውቃለህ? ቅድም እንዳልኩ ልክ ሊመጣብኝ ሲል በርሬ ነው የምወጣው በቃ። ምክንያቱም ቀጥሎ ያለው ወይ መጣላት ወይ መደባደብ ወይ ግጭት ስለሆነ። ውሸቱን ነው። እንደዚህ አይነት ስሜት ተሰምቶ አያውቅም። ራስን ማስተባበያ ትስጥ። አሁን እዚህ ጋር እንደዚህ ምክንያት ሳቀር ማስተባበያ ትስጥ። ጭራሽ እንደዚህ አስባት አታውቅም። ኬርለስ ነህ በእኔ ጉዳይ። ኬርለስነት እኮ አይደለም እኔ አንቺን መምታት አልፈልግም። በቃ እኔ አስበውም አታውቅም። ለእኔ ግድ አይሰጥህም። እችን ታክል ፍቅር የለህም ለእኔ። ግድ አለመስጠት አይደለም። እኔ ምን አጉድዬ አውቃለሁ ለቤቱ? ንገሪኝ እስኪ። ጠይቀሽኝ እኔ ቤቱን አጎደልክ አልወጣኝም። ነግሬዋለሁ ለእሱም። ጠይቀሽኝ ምንም አይነት ቤቱን አጉድለህ አታውቅም። ቤቱን ጠይቀሽኝ እምቢ ብዬሽ አውቃለሁ? አይደለም አምሽቼ ስመጣ ምን የምትናገረው ንግግር የለም። እና ያመሸሽበት የሆነ ምክንያት ይኖርሻል እንዴ? እንደሱ ነው እንዴ የምታስበው? ትዳር ላይ እንደዚህ ነው እንዴ? መናገር አለብህ፣ መቆጣት አለብህ። ወደሽኝ አይደል እንዴ? እየፈተንኩስ ብሆን በምን ታውቃለህ አንተ? ለምን ትፈትኝኛለሽ? አግብተሽ የሰማንያ ሚስት አይደለሽ እንዴ? ሌላ ነገር ቢኖር እኮ ጠረጥራለሁ እኔ። ምንም ነገር የለ። ምን ለምን እጠረጥራለሁ? እንደዚህ እንኳን ተጨቃጭቀን አናውቅም። ባይገርም እንደዚህ ዛሬ አንተ ጋር ስንመጣ ነው እንደዚህ እንኳን ተነጋግረን እናውቃለን። እናንተ ኬርለስ ነው በቃ። ኬርለስነት አይደለም ይሄ። አብዝቼ ስለምወድሽ እኮ ነው በቃ። ሞዴል እንደዚህ ነው። አብዝቼ ስለምወድሽ ስለምሳሳልሽ ነው። አይ ውሸት ነው ሲጀመር። ለእኔ ምንም ግድ አይሰጥም። ምክንያቱም ሌላ ከበስተጀርባ የምትወዳት ሴት ወይ የምታፈቅራት ሴት አለች። እርግጥ ነው ወንድ ልጅ በሚወዳት ሴት ይቀናል። ይሄን ማንም ሰው ያውቃል። ማንም ሰው ያውቃል። አይ የሆነ ነገር ማለክ አይተሽብኝ ታውቂያለሽ። አሁን እንደዚህ ማስተባበያ የምትሰጠው ራስን ከደሙ ለማውጣት ብለህ ነው። ገባህ? አሁን ሮሚ እኔ አይተሽብኝ ታውቂያለሽ። እንደዚህ አይነት ብትወደኝ ኖሮ እንደዚህ አይሆንም ነበረ። የፍቅር መገለጫው እንደዚህ አይደለም። ለምንድን ነው እንዲህ የምታስቢው? እኮ ይገፋፋሃል። እኔ ሳጠፋ ብትወደኝ እኮ ጥፋት ብታይብኝ ሐኪም ቤት እንሂድ እምልሽ በቃ ሳይካትሪስት ጋር እንሂድ በቃ። የኔም ጥፋት በእናትህ እንደዚህ አይነት ነገር ምንድነው? ኧረ በእግዚአብሔር እስማ። እኔም እኮ ዛሬ እሱ ጋር እንደው የምን ሳይካትሪስት ነው የምታወራው እኮ? ማን በቃ ይንገረና ችግሩን ማጋ ችግር እንዳለ። እሺ አሁን የኔ ችግር ከሆነ የአንቺ ችግር ከሆነ ተነጋግሮ ለመፍታት አይደል? ብሎ ነገር የለም በቃ እኔ አሁን እስከ መጨረሻ ውሳኔ ወሰንኩት። አየሁ፣ ደጋግሜ አየሁ። በቃ አሁን ምንም አትበለኝ አልፈልግም። በቃ እዚህ ማስተባበያት በቃ እኔ አሁን ፍቺ ነው የምፈልገው ካንተ መለየት የምፈልገው በቃ አጠጋቤ እንዳትደርስ ምንም ነገር እንዳትለኝ። አሁን ማስተባበያ እንዳትሰጥ በቃ ፍቺ ነው የምፈልገው። ቃል እንዳትደርስ። እኔ አልችልም። ቁጭ በልና ጭንቅላቴ አይችልም። እባክህ ቁጭ በልና እውነት እኔ አሁን እስካሁን ነገርኩህ አይደል? እኔ አልችልም። በቃ ከዚህ በላይ ልሂድ። በቃ ትገላገለኛለህ። በቃ እኔ ነው አልችልም። ቆይ አንድ ጊዜ ብናወራ አይሻልም? ትንሽ ደቂቃ ኖ እንትን ነው ቁጭ ብለን እንዳልኩ ትራውማው ስላለብኝ ይኸውልህ ትንሽ ቁጭ ብለን እንድናወራ አድርግ። አሁን ይሄ ወንድ ነው አየኸው አይደለ? አሁን እንኳን ቁጭ ብዬ ስለ ፍቺ እያወራሁት እንኳን ማምለጥና መሄድ ነው የሚፈልገው። እሺ አንቺ ለምን ተረጋግተሽ ከሱ ጋር እንድናወራ ታርጊ? ይኸው የሰማሁ አይደለ ወይ? ተረጋጊና ከሱ ጋር እንድናወራ አድርጊ። ኖሮ በማወራው ንግግር ራሱ በታዘብ ነበረ። በዚህ ልክ እሱን ነው የመረበሽ ፍላጎት ስለሌለ እንደዚህ አይነት ወንድ አለ እንዴ? ምንድነው የምትቅለሰለሰው? አሁን እንኳን እሱ ፊት ቆመ በስነ ስርዓት አውራ እንጂ ትዳር እኮ ነው ይሄ። ሮሚ አልችልም። በቃ እኔ አልችልም። እኔም አልፈልግም። እዚህ ጋር አሳማኝ መንገድ ስጠው፣ አሳማኝ ምክንያት ስጠው። ምክንያት ራሱ ምንም አሳማኝ አይደለም እንጂ ይኸውልህ ትወጣለህ። እሺ ትወጣለህ። አንድ ጊዜ እናውራ እኮ ነው፣ ምንም ሌላ ነገር አይደለም። በቃ እንደዚህ ነው መሸሽ ነው። ከበፊት ጀምሮ መሸሽ፣ የሆነ ነገር ይፈጠራል፣ ጠጥሎ መውጣት። አየኸው አይደል? ማምለጥና መሄድ ነው የሚፈልገው። በቃ አየኸው አይደል? እሱ እንደዚህ መረበሽ አልፈልግም። የሆነ ነገር አለ። እንደዚህ እዚህ ጋር ይኸውልሽ ስሚኝ፣ እኔ አንዴ ስማኝ፣ እንዲህ እንዲረበሽ አልፈልግም። አንዴ ላውራ። ቆይ አሁን ችግር የለውም። ትክክለኛ ሰው ቢሆን ነው ይውጣሽ። እዚህ ጋር እንደሚያማ ምናምን ያስመስላል፣ ግን ፍጹም ውሸት ነው። ከበስተጀርባ የሆነ ሴት ስላለ ነው ለማምለጥ እየሞከረ ነው። ለምንድን ነው ማትመታኝ? እሺ ንገረኝ። ለምንድን ነው ማትመታኝ? ቀና ብለኸኝ እስቲ። እሺ ለምን አትይውም እንዴ? ለምንድን ነው ዝም የምትለው? ተናገር እንዴ። ችግር የለም ማሰነዝረው። ኧረ በእናትህ ዝም አትበል። እሺ ተመልካቾቻችን ተመልሰን መጥተናል። ሶሪ በጣም እንድትጨነቅ አደረኩ። እኔ በመኖሬ መሰለኝ በዚህ ልክም የተጋፈጥከው። መጀመሪያም እንደዚህ መሆኑን ባቅ እንደዚህ አላረግም ነበር። በቃ እኔ እንደዚህ አልችልም። በቃ እኔ አልችልም። እኔ እሷ እንደምትለው ሳሌ እጄን ከማነሳ እሷን ከመመታት
በቃ ያለውን ንብረት ሁሉ በቃ ወስዳ እንትን ብትል በቃ ብትወጣልኝ ይሻለኝ። እኔ ሁሌ እናቴ ነች ትዝ የምትለኝ። በቃ ለእናቴ የገባሁት ቃል ኪዳን አለ። በቃ እኔ አልችልም ጭራሽ። ስለዚህ ንብረቱን ወስዳ በቃ የምትካፈለውን ከሆነ እኔ ጨምርላታለሁ። እኔ ኑሮን አሸንፌያለሁ። በቃ ከዚህ በላይ እኔ አልችልም። በቃ አሁን ራሱ ጭንቅላቴ በጣም እየጮኸ ነው። በቃ እኔ አልችልም። አንተ ግን አንዳንድ ጊዜ እንደዚህ አይነት ነገሮችን መጋፈጥ ያስፈልጋል ብለህ አታስብም ማለት ነው? ሊያስፈልግ ይችላል፣ ግን እኔ ተፈጥሮ አይደለም። እኔ አልችልም። አሁን ራሱ እንዴት አሁን ማይግሪን አይለቀኝም ለ3 ቀን ለ4 ቀን በቃ ማይግሪን እግሬን ውሃ ውስጥ ዘብዝፌ እንዴት እንደሚለቀኝ ፎጣ እያረኩ ነው። አሁን ከለቀቀኝ ራሱ በጣም ነው የምትቸገረው። በቃ ቅድም ስትል ነበር የሰማኋቸው አንዳንድ ነገሮች ነበሩ። እኔ ኩክ አድርጌ እያበላሁሽ እኔ ወጥቼ ሰርቼ እንትን እያልኩኝ አይደለም ወይ የሚል ነገር አንስታልና ቤት ውስጥ እንደዛ ነው የምታደርገው? አዎ እኔ አሁን አንዳንዴ ያው የኛ ስራ ካወቅ አንዳንድ ተከታታይ ቢዚ እንሆንና ከዛ ደግሞ ተከታታይ ፍሪ ልንሆን እንችላለን። አንዳንዴ ገንዘብ ምናምን መንግስት ፔመንት ካለቀቀ እንደዛ ሊሆን ይችላል እና በዛን ሰዓት ላይ እኔ እሷን ራሱ አልጠብቅም። በቃ ራሴ ኩክ አድርጌ ራሴ አብስዬ ነው የምበለው ማለት ነው። በቃ ለእሷ ራሱ ሰርቼ ምን ብዬ በቃ ሁሉን ነገር በራሴ ነው ሰርቼ የማረገው ማለት ነው። በቃ ኩክ ማድረግ ያስደስተኛል። በቃ ከእናቴ ጋርም ስራ አደግኩ፣ እናቴንም እያገዝኩ ነው ያደግኩት። በቃ ቀሚሷ ስር ሆኜ ነው ቀሚሷን እያያዝኩ ነው የለመድኩት ሙያ ራሱ። አሁንም በቃ ያን ነገር ነው የምሰራው ማለት ነው እንጂ ለዚህ ትዳርስ ያለህ አመለካከት ምንድን ነው? እንዲቀጥል ትፈልጋለህ? ትወዳታለህ? እኔ በጣም ነው የምወዳት። በቃ ሚስቴ አድርጌ መጀመሪያ መርጬ እሷም ተመርጣኝ ባህሪያችን አንድ ላይ ይሄዳል ብዬ ነው ያገባኋት። ከዛም በተቻለ መጠን መልካም ሰው ለመሆን ምናምን ነው እንጂ ጭራሽ ሌላ እንደዚህ አይነት ሰው ለመሆን ጭራሽ አስቤ አላውቅም። እንደዛም ማድረግ አልፈልግም። ፍቅርም አለ ውስጤ አሁንም እንዲቀጥል አብረን እንድንኖር በቃ ፍሬም እንድናፈራ ነው የምፈልገው እንጂ እንደዚህ አይነት ነገር ጭራሽ ነው ያላስብም። እንዲህ አይነት ነገር እንዲከሰትም አትፈልግም? በቃ በፍቅር መኖር ነው የምፈልገው ረጅሙን እድሜ ማለት ነው እንጂ አልፈልግም እንደዚህ ጥልም መፋታትም እኔ አልፈልግም። በቃ ፍቺውንም አትፈልገውም ማለት ነው? ፍቺውን በፍቅር እንድንኖር ነው የምፈልገው። ግን ያንተ መንገድ ልክ አይደለም እያለች ነው ሚስትህ። በዚህ መንገድ አንቀጠልም እያለች ነው። ፍቺውን የመቀበል አቅም አለ? እኔ እሷ ላይ እንደምትለው እጄን ከማነሳና ከመመታት ወይ ደግሞ እሷ የምትለውን አይነት ሰው ከመሆን በቃ ፍቺውን እመርጣለሁ እንጂ እንደሷ አይነት ሰው እሷ የምትፈልገውን አይነት ሰው አልሆንም። እሷም አሁን ሳይካትሪስት ጋር ወይ ስትሄድ ወይ የልጅነቷ ትራውማ ይገባኛል፣ ያለፈችበት ነገር ወይ የበፊቷ ነገር ኤክሷንም አውቀዋለሁ እና በቃ በጣም ዱርዬ የሚመታት የሚቀጠቅጣት ነበር እና በቃ እንደሱ ስለምትፈልግ ነው እና የኤክሷም ትውስታ ስላለ ነው እና ትንሽ ዶክተር ጋር እንሂድ የምመላት ለዚህ ዶክተር ጋር ሄደን ትንሽ ከተስተካከለች በኋላ ምናምን ወደ አይምሯ መለስ ስትል በቃ እንደኔ አይነት ሰው እንደሌለ ስለምትረዳ ትመለሳለች። በራሴ እኔ ኮንፊደንስ ስላለኝ ችግር የለውም። እሷም ይሄ አንዳንዴ አይምሯችን ውስጥ ማናውቀው ሀሳብ ገብቶ መርዝ ሆኖ በቃ ይገነፍላል። ያ ነው የሚሆነው እንጂ እሷ ራሱ ትወድሃለች ብለህ ታምናለህ? ትወደኛለች፣ እሷም ትወደኛለች። በመሀላችን እኮ ፍቅር አለ፣ መልካም የሆነ ፍቅር ነው ያለው። ግን ያሳለፈቻቸው ትራውማዎች እንደዚህ ያደርጓታል። ወንድ ልጅ ሲወድ ነው እንደዚህ ሌላ ቦታ ትሄዳለህ። እኔ ሌላ ቦታ አይደለም ምንም እሷ አግዱላብኝ ሌላ ቦታ ሄጄም አላውቅም። ስለዚህ እኔ ወደ አይምሮዋ ስትመለስና ትንሽ ምክር ነገር አግኝታ ስትመለስ ከኔ ጋር መቀጠል እንደምትፈልግ 100% እርግጠኛ። እሺ አንተን አመሰግናለሁ። ተመልካቾች ግን ሀሳብ አስተያየታችሁን እንድትሰጡን እፈልጋለሁ በዚህ ጉዳይ ላይ። እሺ አንተ ከካሜራ ጀርባ አሁን ትችላለህ። እሺ ተመልካቾች ግን በዚህ ጉዳይ ላይ ሀሳብና አስተያየታችሁን እንድትሰጡን እፈልጋለሁ። ምክንያቱም ይሄ ጉዳይ በጣም ለኔም ኮምፕሊኬትድ ነው የሆነው። ኤክስፒሪየንስ አንዳንድ ጊዜ ማተር ያደርጋል። እኔ የትዳር ኤክስፒሪየንስ የለኝም፣ በጋብቻ አልኖርኩም። ጋብቻ ውስጥ ምን ያስፈልጋል ምን አያስፈልግም እንዴት ይፈታል የሚለውን ባወራ የቃረምኩት እውቀት ነው የሚሆነው እንጂ ሌላ ነገር አይሆንም። በዚህ ነገር ግን እውቀት ያላችሁ ሰዎች
ልምድ ያላችሁ ሰዎች እንዳላችሁ አስባለሁ እና እናንተ በዚህ ጉዳይ ላይ ሀሳብና አስተያየት ስጡበት ነው ምለው። ቀጣይ ይሄንን ጉዳይ ምን አድርገን ነው መፍታት የምንችለው፣ ወዴት ብናመራ ይሻላል፣ እንዴት ይፈታል የሚለውን አቅጣጫ እንድትጠቁሙን ከእናንተ እንጠብቃለን። ተመልካቾች ለመጀመሪያ ጊዜ ነው እንደዚህ አይነት ጥያቄ ስጠይቃችሁ። አሁን መፍትሄው ለዚህ ትዳር መፍትሄው ከእናንተ ነው የሚመጣው የሚል ጥያቄ አንስቼባችሁ መዝጋት እፈልጋለሁ። ከእናንተ መፍትሄ እጠብቃለሁ። የእናንተን ኮመንት አንድ በአንድ አነባለሁ። መፍትሄ የምለውን ነገር ከቤተሰቡ ጋር ተመካክሬ ወደ መፍትሄ የሚሄድበት ጉዳይ ነው የሚሆነው። የዚህ ቤተሰብ ጉዳይ ግን እኔን ትንሽ ግራ አጋብቶኛል። እኔ ከለመድኩት ከሰማሁት ከማየው ነገር ውጭ ነው። ብዙ ጊዜ አቢስ ይባላለኝ እንትን በሉኝ ነው የምናውቀው እና አሁን ደግሞ በተቃራኒው ለምን አቢዝ አላረገኝም የሚል ሰው ሲመጣ በጣም ግራ ያጋባልና ስለዚህ እናንተ በዚህ ጉዳይ ላይ አስተያየት ስጡበት፣ ሀሳብ ስጡበት። ከእናንተ ሀሳብ ተነስተን ለዚህ ቤተሰብ ይሆናል የምንለውን ነገር እንግዲህ መፍትሄ ይሆናል የምንለውን ይዘን እዚህ ቤተሰብ ጋር የምንመለስ ይሆናል። በቅርቡ እንመለሳለን ወደዚህ ቤተሰብ። እስከዛ ድረስ ግን አብራችሁን ስለነበራችሁ ከልብ እናመሰግናለን። ዘላለም ዘገየ ነበርኩ። ባባይ ቻው።